ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እግዚአብሔር እየተናገረ እኔ ለኃጢአታቸው ስርየት የሰውን መስዋዕት እፈልጋለሁኝ ብሎ ተናግሯል። ላውጣው? አዎ። እሺ ላንብበው። በቃ ዮሐንስ ወንጌል ስንት ነው ያልከው? ምዕራፍ 1 ቁጥር 29 እና ምዕራፍ 3 ቁጥር 14። እሺ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ ይላል። ባይማን ነው እግዚአብሔር? እግዚአብሔር በዮሐንስ ነው የሚናገረው። ዮሐንስ ነብይ አይደለ? ላ አይደለ። ይህ የዮሐንስ ምስክር ነው ራሱን እየተናገረ ያለው። እንዴ ታዲያ ቁርአንም እኮ አላህ የተናገረበት ቦታ እኮ የለም። ነቢያቶች እኮ ነው የተናገሩት። ቁርአንም እኮ የአላህ ንግግር ነው እንላለን እንጂ ነቢያቶች ናቸው የተናገሩት እኮ። አታዳምጥም እንዴ? እሺ ስለ ቁርአን እንመጣለን። ገብተዋል አይደለ? አንደኛ እሱ ነው። ሁለተኛ የተነሳው አርዕስት ሁለቱም የሚገናኝ ነገር አይደለም። ወደ ቁርአን ስትሄድ ጊዜ በዚሁ በተመሳሳይ የሚነሳ ሀሳብ ካለ እዚያ ላይ ሂደት አነሳለህ። ቁርአን ላይ ስለ ሰው መስዋዕት ምናምን የምታገኘው ነገር ስለሌለ ምንም የምታነሳው ነገር አይኖርም እዛ። ስለዚህ እዚህ ጋር ማን የተናገረው ስላልክ ነው። ማን የተናገረው? የተጠየቀው ሌላ ነው። አንደኛ እግዚአብሔር የሰው መስዋዕትን የሚፈልግ አይደለም። ይልቁንስ እንዳውም የሰው መስዋዕት የሚያቀርቡት ጣዖት የሚያመልኩት ሰዎች እንደሆኑ መጽሐፍ ቅዱስ ይናገራል። እግዚአብሔር ታዲያ ምንድን ነው የሚፈልገው ከተባለ የእንስሳቶችን መስዋዕት ነው። ሌላው ነገር ኢየሱስ ክርስቶስ አንተ ስለ ኃጢአታችን ተሰቅሏል ብለህ ነው የምታምነው። ስለ የትኛው ኃጢአትህ ነው የተሰቀለው? ክርስቶስ ስለ የትኛው ኃጢአትህ ነው የተሰቀለው? ክርስልም ተቋርጠህ ነበረ። ከአንተ ነው ከኔ ነው? ተቋርጠህ ነበረ። ስለ የትኛው ኃጢአትህ ነው የተሰቀለልህ ኢየሱስ ክርስቶስ? ስለ ሁሉም፣ ስላለፈው፣ ስለ አሁኑና ስለ ወደፊቱ። ለምንድን ነው ኢየሱስ ክርስቶስ የመጣው? ለሰው ልጆች የኃጢአት ዕዳ ሊከፍል። በማን በኩል? በመጣባቸው ኃጢአት ማለት በማን ማለት አልገባኝም ጥያቄ። ኧረ ግራ ትጋባ። አይዞህ አባባሌ የአንተ ጥያቄ አልገባኝም ነው ያልኩት እንጂ እኔ ግራ አልተጋባው። እንግዲህ ክርስቲያኖች ምን ብለው ያምናሉ መሰለህ? ምናልባት አንተም ክርስቲያን ከሆንክ ኃጢአት በአንድ ሰው በኩል ወደ ዓለም ገብቷል ብለው ያምናሉ። ያንን ጥቅስ ለኃጢአት ውርሰት አለብን ብለው በአዳም በኩል የመጣብንን ኃጢአት ያንን የኃጢአት ውርሰት ስላለብን ኢየሱስ ክርስቶስ የመጣው ያንን ሊያስተሰርይልን ነው ተገድሎ ተሰቅሎ ብለው ያምናሉ። ልክ ነኝ ወይንስ ተሳስቻለሁ? ክርስቶስ ልክ ነው። እንደ ክርስቲያኖች አባባል ከምንሄድ እንደ መጽሐፍ ቅዱሱ ብንሄድ አይሻልም? የክርስቲያኖች አባባል አንዳንድ ጊዜ ያወሳስባል። የመጽሐፍ ቅዱስ ግን ቀጥታ ስለሆነ አያወሳስብም። እሺ ኃጢአት የመጣው በማን በኩል ነው? ባጭሩስ ማለት በከበደ ባየለ ምናምን የሚል ነገር የለውም። ምንድን ነው? ሰው ልጅ ሁሉ ኃጢአተኛ ነው። በቃ ተደምድሟል። ሰው ሁሉ ኃጢአተኛ ነው። እሺ ሰው ሁሉ ኃጢአተኛ ከሆነ ማርያም ኃጢአተኛ ነች? አዎ ኃጢአተኛ ያልሆነ ሰው የለም። እሺ ማርያም ኃጢአተኛ ከሆነ ኢየሱስ ክርስቶስ ስጋውን የነሳው ከማን ነው? እኔ ስጋ ነሳ ስጋ ጣለ ምናምን የሚል ነገር ስለማላቅ ነው። እሺ ኢየሱስ ከማን ነው የተጸነሰው? ከማርያም። ስለዚህ ከማርያም ሲጸነስ ጊዜ ከእርሷ ስጋን ወስዷል አይደለ? እኔ እንጃ፣ እኔ እሱን አላውቅም። ይሄ እውቀቱ የለኝም። ጽንስ እንዴት ነው የሚሰራው? በሴት ልጅ ማህፀን ውስጥ እኮ ነው ከእርሷ በወሰደው ነገር። እሱ የባዮሎጂ አስተማሪዎች ሲመጡ እንጠይቃለን። አሁን አንተ ልትጠይቅ የፈለግከውን ነገር እንደዚህ መመለስ የማትችል ፈልግና አላውቅም እምቢ የምትል ከሆነ በቃ ስማ፣ ዘለቀ ይቀጥል። በቃ ዘለቀ። አቤት ዘለቀ ይሰማሃል? አንዴ ይሰማል። ሁሉም ኃጢአት ሰርተዋል ሲባል ጊዜ ማርያምን ያጠቃልላል አያጠቃልልም? መርሐባ መስጠት ይኸውልህ ኃጢአት ማለት ነው። ኃጢአት በአዳምና በሔዋን መጥቷል። ከዛ ከገነት ተባሯል። መልሶ ከተባረረ በኋላ ፈጣሪውን ለምኗል። ከዛ ፈጣሪው ሰምቶታል። ወዲያውኑን ከኃጢአቱ መሻር ወይም ደግሞ ወደ ነበረበት መመለስ አቅቶታል። ፈጣሪ ታውቃለህ፣ እግዚአብሔር ማለት ነው። ምንድን ያለው? በምድር ላይ ሙሉ
ኃጢአት ሰይጣን ማለት ነው። ሰይጣን ምድርን በአዳም ምክንያት ምድርን ይዟት ስለነበረ ይህንን ስለሚያውቅ ዘለቀ ልንገርሃ ትነግረናለህ። አሁን ጥያቄው አጭር ነበርና ነው። አንድ አዳምጥ። ከመጀመሪያ ከመሰረቱ ልንገርሃ ታዲያ ትነግረናለህ። አንዴ ያለው ነገር ሳይሆን አሁን ሁሉም ኃጢአትን ሰርተዋል በሚለው ቃል ላይ ማርያምን ያጠቃልላል ወይ? ይህ ማርያም ከአዳም ልጆች ነች አይደለ? ስለዚህ በአዳም በኩል ኃጢአት ገብተዋል ከተባለ የአዳም ልጅ ነችና እርሷ ያ ሁሉም ኃጢአትን ሰርተዋል የሚለው ጉዳይ ማርያምን ያጠቃልላታል ወይ? ማርያም ከዚያ ውስጥ አለችበት ወይ? ማርያም ከኃጢአት ውስጥ አትካተትም። ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ስህተት ነው ማለት ነው። ኃጢአት የሌለበት አካል አለ። ምክንያቱም በእግዚአብሔር የተመረጠና በእግዚአብሔር የተመረጡት ኃጢአተኛ አይደሉም። ምክንያቱም በኃጢአት በነበረበት ጊዜ እነሱ የዛ ጊዜ ጥሩ ስራ ስለሚሰሩ ኃጢአት ያልነበረባችሁ። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ተሳስተዋል። ይሄ ንግግር ስህተት ነው። ኃጢአት ያልሰራ አለ ማለት ነው። ከነዚያ መካከል አንደኛው ማርያም ማን ነው? ሁሉም እስኪ መረጃ አለህ? ሁሉም ኃጢአት ሰርተዋል የሚል ታወጣለህ አንተ? እስኪ ያውጣልህ እስኪ ሁሉም ኃጢአትን ሰርተዋል። የቱ ጋር ነው? ሮሜ 3:23 በቃ ጠፋብህ። አይ ሮሜ 3:23 አልኩህ እኮ ጠፋብህ። ይኸውልህ አሁን እኔ ልንገርህ ጠፍቶብሃል ማለት ነው። የለማ ምክንያቱም ሁሉም ኃጢአት ሰርተዋል የሚል አለ ወንድሜ አለ። ተረጋጋ አለ። አንዴ ልናገር። እሺ አንዴ እኔ ልናገር። ቆይ አንድ ጊዜ ሁሉም ወቀዑ። አንዴ ተረጋጋ። ኩሉሁም ወቀዑ ፊል መዓሲ ሁሉም ኃጢአትን ሰርተዋል ይላል። ወነቀሱሁም ያዕኒ መጅዱላህ የእግዚአብሔርም ክብር ጎድሏቸዋል እያለ ይናገራል መጽሐፍ ቅዱስ። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ጊዜ ማርያምን ያጠቃልላል ወይ ነው ባጭሩ? ማርያምን አያጠቃልልም። ማርያምን እንደሱ ከሆነ አንድ የተረጋጋ እንደሱ ከሆነ ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ጥቅስ አንደኛ ስህተት ነው። ኃጢአት ያልሰራ አካል አለ ማለት ነው። ማነች እርሷ? ማርያም ነች። ማርያም ኃጢአት የለባትም በፈጣሪ የተመረጠች ስለሆነች። ስለዚህ የፈጣሪ ዙፋን ስለሆነች የለባትም። አንድ አዳምሽ። ስለዚህ እንደዚያ ከሆነ የክርስቶስ ደም የማያስፈልገው አካል ተገኘ ማለት ነው። ምክንያቱም የክርስቶስ ደም ለኃጢአተኞች የሚያነጻ ነው። ስለዚህ ያለ ክርስቶስ ደም ደግሞ የኃጢአት ስርየት የለም ብሎ ጳውሎስ ይናገራል አይደለ? የማርያም ማንነት የክርስቶስ ደም የማያስፈልገው ነው። ስለዚህ ያለ ክርስቶስ ደም ከኃጢአት ንጹሕ የሆነ አካል ከተገኘ የክርስቶስ ደም ዋጋ ቢስ ሊሆን ነው፣ ከንቱ ሊሆን ነው ማለት ነው። ገብታችኋል አይደለ? ያ ነው እና የክርስትና የእምነት መሰረት የሆነው የክርስቶስ ደም ያስፈልገናል ያለው ክርስቲያንም ራሱ እዚህ ጋር ያልቃል ጉዳዩ ማለት ነው። ምክንያቱም የክርስቶስ ደም አያስፈልግም ለአንድ አካል ቢሆን በሱ ነው እንደ የምታረጋግጠው የእውነትን በሱ ነው የምታረጋግጠው። የማርያም ዙፋን ነች፣ የማርያም መቀመጫ፣ የማርያም ከዘራ ምናምን እያለ በሚያወራ ሰው ነው የምታረጋግጠው። ያልተነገረን አትበል። እንደሱ ሳይሆን ባጭሩ ኃጢአት ሁሉም ሰርተዋል ከተባለ ማርያምን ያጠቃልላል ከተባለ ልብ በሉ፣ ማርያምን ያጠቃልላል ይህ ንግግር ከተባለ ክርስትና ይወድቃል። አይ ማርያምን አያጠቃልለም ከተባለም ክርስትናም ይወድቃል። ለምን በሉ፣ የክርስትና የእምነት መሰረት የተመሰረተው በክርስቶስ ደም ላይ ነው። ቦታችኋል አይደለ? እንደዚያ ከሆነ የማርያም ስጋ አዳማዊ ስጋ ነው እና ኃጢአትን የተላበሰ የወደቀ ስጋ ነው ከተባለ ክርስቶስ ደሙን የነሳው ከእርሷ ነው ከተባለ ያ ስጋውን የነሳው ከእርሷ ነው ከተባለ ስለዚህ ከወደቀው ስጋ ነው የወሰደው። የእርሱ ደም ሊያነጻና ሊያድን አይችልም ማለት ነው።
ገብቷችኋል አይደል? ስለዚህ ሌላ አካል ሊያስፈልግ ነው ወይ ምናልባት መንፈስ ቅዱስን ወይንም አብን ተሰቅሎ ከማርያም ነሳ ያለው ማን ነው? ከማርያም ስጋ ነሳ አንዴ ተካፈለ ይላሉ መጽሐፉ ላይ እዛው ላይ ከማርያም ስጋ ተካፈለ ይገልጻል። አንዴ የተረጋጋ ኃጢአት ያልሰራ አካል አለ ማለት ነው። ማነች እርሷ? ማርያም ነች። ማርያም ኃጢአት የለባትም በፈጣሪ የተመረጠች ስለሆነች ስለዚህ የፈጣሪ ዙፋን ስለሆነች የለባትም። አንድ አዳምሽ። ስለዚህ እንደዚያ ከሆነ የክርስቶስ ደም የማያስፈልገው አካል ተገኘ ማለት ነው። ምክንያቱም የክርስቶስ ደም ለኃጢአተኞች የሚያነጻ ነው። ስለዚህ ያለ ክርስቶስ ደም ደግሞ የኃጢአት ስርየት የለም ብሎ ጳውሎስ ይናገራል አይደለ? ስለዚህ የማርያም ማንነት የክርስቶስ ደም የማያስፈልገው ነው። ስለዚህ ያለ ክርስቶስ ደም ከኃጢአት ንጹህ የሆነ አካል ከተገኘ የክርስቶስ ደም ዋጋ ቢስ ሊሆን ነው፣ ከንቱ ሊሆን ነው ማለት ነው። ገብታችኋል አይደለ? ያ ነው እና የክርስትና የእምነት መሰረት የሆነው የክርስቶስ ደም ያስፈልገናል ያለው ክርስቲያንም ራሱ እዚህ ጋር ያልቃል ጉዳዩ ማለት ነው። ምክንያቱም የክርስቶስ ደም አያስፈልግም ለአንድ አካል ቢሆን በሱ ነው እንደ የምታረጋግጠው እንደዛ የእውነትን በሱ ነው እንደ የምታረጋግጠው። የማርያም ዙፋን ነች፣ የማርያም መቀመጫ፣ የማርያም ከዘራ ምናምን እያለ በሚያወራ ሰው ነው እንደ የምታረጋግጠው። ያልተነገረን አትበል። እንደሱ ሳይሆን ባጭሩ ኃጢአት ሁሉም ሰርተዋል ከተባለ ማርያምን ያጠቃልላል ከተባለ ልብ በሉ፣ ማርያምን ያጠቃልላል ይህ ንግግር ከተባለ ክርስትና ይወድቃል። አይ ማርያምን አያጠቃልለም ከተባለም ክርስትናም ይወድቃል። ለምን በሉ፣ የክርስትና የእምነት መሰረት የተመሰረተው በክርስቶስ ደም ላይ ነው። ቦታችኋል አይደለ? እንደዚያ ከሆነ የማርያም ስጋ አዳማዊ ስጋ ነው እና ኃጢአትን የተላበሰ የወደቀ ስጋ ነው ከተባለ ክርስቶስ ደሙን የነሳው ከእርሷ ነው ከተባለ ያ ስጋውን የነሳው ከእርሷ ነው ከተባለ ስለዚህ ከወደቀው ስጋ ነው የወሰደው። የእርሱ ደም ሊያነጻና ሊያድን አይችልም ማለት ነው። ገብታችኋል አይደል? ስለዚህ ሌላ አካል ሊያስፈልግ ነው ወይ ምናልባት መንፈስ ቅዱስን ወይንም አብን ተሰቅሎ ከማርያም ነሳ ያለው ማን ነው? ከማርያም ስጋ ነሳ አንዴ ተካፈለ ይላሉ መጽሐፉ ላይ እዛው ላይ ከማርያም ስጋ ተካፈለ ይገልጻል። አንዴ ተረጋጋ ልጨርስ። ሁለተኛው ደግሞ በዚሁ አንጻር ምንድን ነው ማርያም ከኃጢአት ንጹህ ነች ከተባለ የክርስቶስ ደም አላስፈልጋትም ማለት ነው። ያለ ክርስቶስ ደም የነጻ አካል አለ ከተባለ የክርስቶስ ደም ከንቱ ሊሆን ነው ማለት ነው። ገብቷችኋል? ስለዚህ ጳውሎስ የተናገረው ውድቅ ሊሆን ነው። በዚህ መሰረት ምን ያለው ወቢዱን ሰፍክ ዲማ ለን ተሕሱል ልፊዳ ይላል። ያለ ክርስቶስ ደም የኃጢአት ስርየት የለህም ብሎ ተናግሯል። ስለዚህ የክርስቶስ ደም ያላስፈለገው ንጹህ የሆነ ኃጢአት ያልሰራ የሆነ አካል የማርያም ማንነት አለ። ስለዚህ የእርሱ መሞት ከንቱ ይሆናል የዛኔ ማለት ነው። ክርስትናም ከንቱ ይሆናል። እና ማርያም ንጹህ ሆነች ስልህ እኮ ማርያም በንጽህናዋ እኮ ሰውን እንትን ትላለች ማለት እኮ አይደለም። ታውቃለህ? የእግዚአብሔር ዙፋን ሆነ በእግዚአብሔር ከልጅ ተወልጄ አድንሃለሁ ባለው መሰረት የማርያምን ስጋ ለብሶ መጣ። በቃ የማርያም ስጋ ዙፋን አድርጎ መጣ። ከዛ ላይ ከልጅ ተወልጄ አድንሃለሁ ያላለው አንተማ ለአንተ የአንተ ቁርአንማ አላለም። የአንተ ቁርአን አላለም። ምክንያቱም መጽሐፍ ቅዱስም ላይ የለም። ኧረ እባክህ የቱ ጋር ነው ያለው? ካላሳየን ማስረጃ ዘፍጥረት ላይ የቱ ጋር? ዘፍጥረት ከምዕራፍ አንድ ጀምረህ ማለት ነው ብታነበው ታገኘዋለህ። የለም እንደዛ የሚል የለም። ግልባጭ ነው ያልኩህ እኮ ይሄንን ነው። ምክንያቱም አንተ የምታነባው ግልባጩን ነው እንጂ የምታነበው ማለት ነው። ግልባጭ አሳትመህ የለም ብትለኝ እሰማሃለሁ እንዴ? እኛ አልገለበጥንም። ገልብጥ ራስህ ይኸውልህ፣ በኦርቶዶክስ ስም እባክህ አሳትመኸው ነው ራስህ። ሬሱ ጨለለብን በአላህ ረጋ በልሽ ሰከንድ ብር ማህየ ተጠኸማኛ አንድ እኮ ይኸውልህ፣ አሁን አንደኛ ምን መሰለህ ራሱ ተናግሯል። ኢየሱስ ከልጅ ተወልጄ አዳምን ማለት ነው ከልጅ ተወልጄ አድንሃለሁ ባለው መሰረት መጥቷል። ምን ታደርገዋለህ? ፈልጋለህ አንዴ መረጋጋት። ይኸውልህ የትኛውም ቦታ ላይ ከልጅ ተወልጄ አድንሃለሁ ያለበት ቦታ የለም። አንተ ላይማ የለም ብያለሁ እኮ አንተ ላይ የለም። ቁርአን ላይማ የለም። ምን ያደርጋል? መጀመሪያ ቁርአን ላይ የእግዚአብሔር ቃል ምን ያደርጋል? የአላህ ቃልና የሙሐመድ ቃል ነው እንጂ። አንዴ ተረጋጋ፣ ቀስ በል ንዴት እኮ አይደለም። አንዴ ተረጋጋ። ኡስታዝ ሄዳ ወራ አንድ ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናቸው? የራሱ ባይብል ላይ ወጥቶ ያሳየ ኡስታዝ ያሳየ ዘፍጥረት ላይ ያለውን
ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ የሚለውን ባይብል ላይ ዘፍጥረት ላይ ያሳየ ራሱ አውጥቶ እንጠብቀው። እፎይ ጋር ግባና ያሳይሃል። ታውቃለህ? እፎይ ጋር ሂድ። እሱን ነው አንተ ስላልክ አንተ ነህ እኮ መውጣት ያለብህ። በቃ እኔ ደግሞ አውቀዋለሁ፣ አነበዋለሁኝ። ስለዚህ እሱ ደግሞ እኮ አውጣና አሳየን ነው ካልን እፎይ ጋር ግባ። አንተ እፎይ ጋር ግባና ታገኘዋለህ። ኦኬ ምን ታደርጋለህ መሰለህ? አሳይመንት ልስጥህ። ትምህርት ቤት ነው እንዳለሁት። ቆይ መውጣት ስላልቻልክ አንተ ጊዜ ሲኖርህ ተረጋጋ መጀመሪያ ማለት ነው። አሁን ጊዜ ሲኖርህ ከልጅ ልጅ ተወልጄ አድንሃለሁ የሚል ዘፍጥረት ላይ ጥቅሱን ይዘና ሌላ ቀን አሳይመንት ይኸውልህ ዘፍጥረት ላይ ከምዕራፍ 1 ጀምረህ ስታነበው ታገኘዋለህ። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም እንደዚህ የሚል ነገር የለም ነው የሚለው። ካለ አንተ ነው እኮ ቁርአን ላይማ የለም። መጀመሪያ ቁርአን ላይ አንተም ታነበው ቁርአን እንጂ መጽሐፍ ቅዱስ ታነባለህ የለም ትላለህ ነው። ዘፍጥረት ላይ ቁርአን ላይ ሲኖር አይደል እንግዲህ እኔ ቁርአን ላይ ያለ መች አልኩኝ። ዘፍጥረት ላይ የለም እንደዛ ነው እያልከኝ ያለኸው አንተ። የለም ነው እኮ የምትለኝ። ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም። ካለ ይዘህ ትመጣለህ። ካለ ኪሴ ውስጥ ገንዘብ አለ አንድ ሰው ካለ እስቲ ያሳየኝ ስለው አለመኖሩን ማስረጃ አምጣ አይልም። አውጥቶ ማሳየት ብቻ ነው ያለው አማራጭ። ስለዚህ ካለ ታሳየኛለህ፣ ካለ ታሳየኛለህ። አሁን ምናልባት ጥቅሱን ስለማታውቀው ቦታውን ጠይቀህ ና እንደዛ የሚል ነገር የለም እያልን ያለን አንተ ይዘህ ስትመጣ እኔም ኡስታዙ ሱም ይቅርታ እንጠይቃለን ህዝቡን። በቃ ይበቃሃል። መጽሐፍ ቅዱስ ነው መከራከር አይደል የምትለው? ታዲያ ለምን መረጃውን አታወጣልኝም? አንተ ራስህ አውጣው። ዘፍጥረት ነው አውጣና ሳይ የሌለ ነገር የሌለ ነገር ለምን የለም እንዴ? መጽሐፍ ቅዱስ አይደል ያስከው? የለም እኮ ነው። ቁጥር ስንት ላይ? ዘፍጥረት 1 ነው 2 ላይ ነው ምዕራፍ 4 ምዕራፍ 3 የትኛው ላይ ነው ያለው? ከምዕራፍ 1 ጀምረህ ማለት ነው ዘፍጥረትን አንብብ እንዳለ እኮ ምዕራፍ 1 እኮ በጣም ሰፊ ነው። ምዕራፍ 1 ስንት ቁጥር ነው የሚይዘው ታውቃለህ? በቃ ሙሉን አንብቦ ከምዕራፍ 1 ጀምረህ ሙሉ ስታነበው ታገኘዋለህ። አንብቦ አይባልም እንደዛ አይባልም። ይሄማ ማዛግ ሳታነብ ነው እንዴ ታዲያ መረጃ ምናምን የምትሉ? ክሪስሊም እንትን ይበል ያውራ። ሚዩት አድርገህ በቃ አንተ ክሪስሊም ያው እንድትማ አላደርግም እኔ። እንደውም ጥያቄ መልስልኝ እንትና አንዴ ተረጋጋ። አራላ ዘለቀ አይቶ ተጠይቃለህ። አንድ ክርስቲያን ኢየሱስ ከማርያም ሰው ሆኗል አይደለ? የማጸንሽ ፍሬ ይላል። የማጸኗ ፍሬ ነው አይደል እንዴ? ስለዚህ ከማርያም ሰው ሆኗል አይደል እንዴ? በማርያም በኩል ሰው ሆኗል። በማርያም በኩል ሳይሆን ከማርያም ሰው ሆኗል። የማጸኗ ፍሬ ነው። ከማርያም ሰው ሆኗል የሚል የለም። ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የማጸንሽ ፍሬ ይላል። ኢየሱስ የማጸኗ ፍሬ ነው እኮ። የማጸን ፍሬ ማለት እኮ ምን ማለት መሰለ? እንቁላል ሴት ልጅ በእንቁላሉ አይደለ የወንድን ዘር የምትይዘው? አዎ የወንድ ዘር የለበትም እሱ። እንቁላሉ ሰው ሆኗል። አልገባ? አይ እንደዛ አላልኩም። ሴት ልጅ በማጸኗ የምትይዘው የወንድን ዘር ነው ለማለት ፈልጌ ነው እንጂ የወንድ ዘር አለበት አላልኩም። 23 ቆይ አንዴ የወንድ ዘር አለበት አላልኩም። ኢየሱስ የወንድ ዘር አለበት አላልኩም። እኔም ያልኩ ያለ ወንድ ዘር እንቁላሉን ፈጣሪ ሰው ማድረግ ችሏል። ከአደም አጥንት ወስዶ ሰው ማድረግ የቻለ አምላክ እንደዚህ የሚል ድንግማ ይላላ እንደዛ ነው እንትን የሚለው ዘፍጥረት የሴቷን ዘር ነው ሰው ያደረገው። ጽንሷ እሷ ይላላ ከሷ የሆነው ይላላ ግኖማይ ይላል ግሪክ ግኖማይ ወንድ እሷ ምን አለች መሰለህ? ወንድ ስለማላውቅ እንዴት ይሆንልኛል ስትል መንፈስ ቅዱስ በአንቺ ላይ ይመጣል። ገባኝ። አሁን ፖይንቱ ምንድነው? ሳራና አብርሃም ራሱ ካረጁ በኋላ ፍቶት ይሄ ሚኒስትሪ ምንድነው የወር አበባ ሀይድ የሚባል ነገር ካቆሙ በኋላ ፈጣሪ ያንን ነገር እንቁላል እንዲመረስ አድርጎ ጽንስ ማድረግ የቻለ አምላክ ልክ ኤልሳቤጥን ኤግዛምፕል የሰጠው ኤልሳቤጥና ዘካርያስ ዮሐንስን ሲጸንሱ ካረጁ በኋላ እንጸነሱት በታምር ማለት ልክ በተመሳሳይም ለአምላክ የሚሳነው ነገር የለም። ኤልሳቤጥን ተመልከቺ ነው ያላት። ወንድ ሳላውቅ እንዴት ይሆንልኛል ላለችው ነገር ለአምላክ የሚሳነው ምንም ነገር የለም ማለት። ስለዚህ ከማርያም ሰው ሆኗል ኢየሱስ። ከአንቺ የሚሆነው ነው የሚለው ግኖማይ ነው የሚለው እኮ። ግን ይኸውልህ ምን አለ መሰለህ ቃልም ስጋ ሆነ ስለሚል የቃሉ ብርታት የፈጣሪ የቃሉ ብርታት ሰው ሆኗል። በማማፀን ውስጥ በማርያም ማፀን ውስጥ የማርያም ማፀን ውስጥ ደግሞ ምን አለ? ዘርን የሚያቀፍ እንቁላል አለ። ጥያቄ እሱ አይደለም።
ሰው የሆነው ኢየሱስ ከማን ነው ነው ጥያቄው የጠየቅኩ። ከማን ነው ራሱ ከአንቺ የሚሆነው ለምን አላት መልአኩ ገብርኤል። ከአንቺ የሚሆነው የሚል አለ እንዴ? አዎ ጊኖማ ይላል ግሪከኛው። ከአንቺ የሚሆነው ክሪስለም ኢየሱስ ከማርያም ሰው ሆኗል አይደለ? የማጸንሽ ፍሬ ይላል። የማጸኗ ፍሬ ነው አይደል እንዴ? ስለዚህ ከማርያም ሰው ሆኗል አይደል እንዴ? በማርያም በኩል ሰው ሆኗል። በማርያም በኩል ሳይሆን ከማርያም ሰው ሆኗል። የማጸኗ ፍሬ ነው። ጽንሱ ከማርያም ሰው ሆኗል የሚል የለማ። ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የማጸንሽ ፍሬ ይላል። ኢየሱስ የማጸኗ ፍሬ ነው እኮ። የማጸን ፍሬ ማለት እኮ ምን ማለት መሰለ? እንቁላል ሴት ልጅ በእንቁላሉ አይደለ የወንድን ዘር የምትይዘው? አዎ የወንድ ዘር የለበትም እሱ። እንቁላሉ ሰው ሆኗል። አልገባ። አይ እንደዛ አላልኩም። ሴት ልጅ በማጸኗ የምትይዘው የወንድን ዘር ነው ለማለት ፈልጌ ነው እንጂ የወንድ ዘር አለበት አላልኩም። 23 ቆይ አንዴ። የወንድ ዘር አለበት አላልኩም። ኢየሱስ የወንድ ዘር አለበት አላልኩም። እኔም ያልኩ ያለ ወንድ ዘር እንቁላሉን ፈጣሪ ሰው ማድረግ ችሏል። ከአደም አጥንት ወስዶ ሰው ማድረግ የቻለ አምላክ እንደዚህ የሚል ድንግማ ይላላ። እንደዛ ነው እንትን የሚለው ዘፍጥረት የሴቷን ዘር ነው ሰው ያደረገው። ጽንሷ እሷ ይላላ። ከሷ የሆነው ይላላ። ግኖማይ ይላል ግሪክ። ግኖማይ ወንድ እሷ ምን አለች መሰለህ? ወንድ ስለማላውቅ እንዴት ይሆንልኛል ስትል መንፈስ ቅዱስ በአንቺ ላይ ይመጣል። ገባኝ። አሁን ፖይንቱ ምንድነው? ሳራና አብርሃም ራሱ ካረጁ በኋላ ፍቶት ይሄ ሚኒስትሪ ምንድነው የወር አበባ ሀይድ የሚባል ነገር ካቆሙ በኋላ ፈጣሪ ያንን ነገር እንቁላል እንዲመረስ አድርጎ ጽንስ ማድረግ የቻለ አምላክ ልክ ኤልሳቤጥን እንደ ኤግዛምፕል የሰጠው ኤልሳቤጥና ዘካርያስ ዮሐንስን ሲጸንሱ ካረጁ በኋላ እንጸነሱት በታምር ማለት ልክ በተመሳሳይም ለአምላክ የሚሳነው ነገር የለም። ኤልሳቤጥን ተመልከቺ ነው ያላት። ወንድ ሳላውቅ እንዴት ይሆንልኛል ላለችው ነገር ለአምላክ የሚሳነው ምንም ነገር የለም ማለት። ስለዚህ ከማርያም ሰው ሆኗል ኢየሱስ። ከአንቺ የሚሆነው ነው የሚለው ግኖማይ ነው የሚለው እኮ። ግን ይኸውልህ ምን አለ መሰለህ፣ ቃልም ስጋ ሆነ ስለሚል የቃሉ ብርታት የፈጣሪ የቃሉ ብርታት ሰው ሆኗል። በማማፀን ውስጥ በማርያም ማፀን ውስጥ የማርያም ማፀን ውስጥ ደግሞ ምን አለ? ዘርን የሚያቀፍ እንቁላል አለ። ጥያቄ እሱ አይደለም። ሰው የሆነው ኢየሱስ ከማን ነው ነው ጥያቄው የጠየቅኩ። ከማን ነው ራሱ ከአንቺ የሚሆነው ለምን አላት መልአኩ ገብርኤል። ከአንቺ የሚሆነው የሚል አለ እንዴ? አዎ ጊኖማይ ይላል ግሪከኛው። ከአንቺ የሚሆነው ግሪከኛውን ስላላየሁት ነው እኔ እንደዚህ የሚል ቃል ግን ከአንቺ የሚሆነው ይላል። እንደና ደግሞ ከዳዊት ዘር የሆነው ይላል። ከዳዊት ዘር የሆነው ይላል። የዳዊት ዘር የሚለው ማርያምን ነው የሚያመለክተው። ስለዚህ ከማርያም ሆናል። አሁን ጥያቄ የሚነሳው ምንድነው? ድንግል ማርያም ማፀን ውስጥ ፕሮሰስ አድርጎ የመጣው ለዛ ሰው መስዋዕት የከፈለለት ማን ነው? ቤዛ የሆነለት ማን ነው ለዛ ሰው? ለየትኛው ሰው ማን ነው? ለዛ ድንግል ማርያም ማፀን ውስጥ ፕሮሰስ ላደረገው ሰው ቤዛ የሆነለት ማን ነው? ቤዛ የሆነለት የሚል የለማ መጽሐፍ ቅዱስ ላይ እኮ። ማን ነው ቤዛ የሆነለት ነው እኮ የምልከው። ሰው ሁሉ ቤዛ ካስፈለገው ማንም ቤዛ ሆነለት የሚል የለም ነው እኮ ያልኩ። ስለዚህ ለምንድን ለሰው ሁሉ ቤዛ ያስፈልገዋል? እንዳንተ ትምህርት አዋ ለሰው ሁሉ ቤዛነት ስለሚያስፈልገው የሱ ጥያቄ ያም ሰው ነው። የሱ ጥያቄ ምንድነው? ፈጣሪ ለሰው ልጆች ሰውን ለኃጢአት ቤዛ ይሆናል ያለው የቱ ጋ ነው የሚለውን ጥያቄ ስላነሳ ነው። ኖ አይጠየቁ ጥያቄ ለኢየሱስ ማን ነው ቤዛ? አንተማ የጠየቀኝ የለም ብያለሁ እኮ የለም ብያለሁ እኮ። ስለዚህ አየህ ለሁሉም ሰው አይደለማ ቤዛ የሆነው። አሁን ቤዛ ማለት ምን ማለት ነው? ትርጉሙ ራሱ ቤዛ ማለት ነው። ትርጉሙ ምትክ ማለት ነው። ምትክ ማለት ኦኬ። እንደዛ ከሆነ ሐዋርያ ሥራ 7:35 ላይ ሙሴ ቤዛ ነው ይላል። ምን ማለቱ ነው? ቤዛ አድርጎ ለሾመው የሚለውን ቃል ነው አይደለ? ሐዋርያ ሥራ ምዕራፍ 7 ቤዛ ተመሳሳይ ቃል ነው። ሊትሮሲስ ነው የሚለው ቤዛ ምን ማለት ነው? ቤዛ ነው ሲባል ምን ማለት ነው? እንዳገባው ማለት ነው። ንገረኝ አንተ በፈለከው አድርግና በማስረጃ አድርገህ ንገረኝ። ሙሴ ቤዛ ነው ሲባል ሙሴ ቤዛ ነው ሲባል እዛ ቦታ ላይ ያለው ኮንቴክስት አንተ ፈለክ አድርገህ በፈለከው አምጣውና ሙሴ ቤዛ ነው ማለት ምን ማለት ነው? አይልም ቤዛ ነው የሚለው እሷ ያንተ ከየት አመጣው ትርጉሙን?
ቤዛ ነው አገባቡ የሚለው ራሱ። ይወስነዋል። ኦኬ አውዱ መጽሐፍ ምሳሌ ይወስነዋል። ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል ማለት ነው። እሱ ደግሞ ምትክን ነው የሚያመለክተው። እኮ ምንድን ነው ኃጢአተኛ ለጻድቅ ይሞታል ማለት ነው ወይስ ይታረዳል ማለት ነው? መስዋዕት ይሆናል ማለት ነው? ኃጢአተኛ የጻድቅ ኃጢአተኛ ሰው ለጻድቅ ቤዛ ይሆናል ማለት እኮ ይሄ ምሳሌ ንግግር እኮ ነው እኮ ኃጢአተኛ የጻድቅ ምሳሌ ነው ይላል። የጻድቅ ቤዛ ነው ይላል እኮ። ኃጢአተኛ አንድ ኃጢአተኛ የሆነ ሰው ጻድቅ ለሆነ ሰው ቤዛ ነው፣ ወይም ደግሞ አንድ ወንጀለኛ የሆነ ቃየል ለአቤል ቤዛ ነው ያስኬዳል። አሁን ይሄ የዛን ኮንቴክስት አልገባኝም። አልገባም። እሺ ልጨምርልህ። መጽሐፍ ምሳሌ 13:8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት ለሰው እንዴት ነው ቤዛ የሚሆነው? ትክክል። ሀብት እንዴት ቤዛ እንደሚሆን አሁንም እዚህ ጋር ያለው ግልጽ አይደለም። እሺ አልገባም። እሺ ኢሳይያስ 43:3 ላይ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ ይላል። ስለ እስራኤል ሲያወራ ግብፅ ለእስራኤል እንዴት አድርጋ ነው ቤዛ የሆነችው? ኦኬ አዎ። ስለዚህ አሁን ቤዛ የሚለውን ነገር አሁን ተሳስተሃል። ቅድም ኡስታዙ ሲያስንተን ሱረቱ ሷፋት ምዕራፍ 37 ላይ ቁጥር 103 ላይ በታላቅ እርድ ተቤዤ ነው ሲባል ቤዛ ማለት ትርጉሙ ልዋጭ ማለት ነው በዚህኛው ኮንቴክስት። ስለዚህ ለወጥለት ነው በኮንቴክስቱ መሰረት ሄጄ እኮ ነው። ስለዚህ ልዋጭ ማለት እንጂ መስዋዕት እንትን ማለት አይደለም። ኢየሱስ ቤዛዊ መስዋዕት ሆኗል ብላችሁ የምታምኑት መቼ ነው ቤዛ የሆነው ኢየሱስ? መስቀል ላይ ሲሞት። ከመስቀሉ በኋላ ባለው ነገር መስዋዕት ያስፈልጋል? አንዴ ከተሰዋ ለዘላለም ነው መስዋዕቱ የሚያገለግለው። የበግና የምናምን ነገር መስዋዕት ያስፈልጋል ወይ ነው ጥያቄ? አያስፈልግም። እንደዛ ከሆነ ለምንድን ነው ጳውሎስ መስዋዕት ያቀረበው ቤተ መቅደስ ውስጥ ገብቶ? በወቅቱ አዲስ ጀማሪዋ ቤተክርስቲያን ትንሽ ከድሮ ነገር ጋር ያልተላቀቀችበት ነገር ስለነበራት ያልተላቀቀችልን ከብዙ ዓመት ከ40 ዓመት በኋላ ኢየሱስ ካረገ ከ30 ዓመት በኋላ ሐዋርያት ሥራ ምዕራፍ 21 ቁጥር 26 ላይ ጳውሎስ ሄዶ መስዋዕት አቀረበ ይላል። እሱም ራሱ ሐዋርያት ሥራ 24:17 ላይ ከብዙ ዓመት በኋላ ለሕዝቤ መስዋዕት አደርግ ዘንድ መጣሁ አለ። ምንድነው ያደረገው? በዛ ጊዜ ስለ እያንዳንዳቸው መስዋዕትን አቀረቡ ይላል። ለምንድን ነው ጳውሎስና ጓደኞቹ መስዋዕት ያቀረቡት? ኢየሱስ ቤዛዊ መስዋዕት ከሆነ እኮ እየነገርኩ እኮ ነው። ይኸውልህ መስዋዕቶቹ የተለያዩ ቢሆኑም ነገር ግን በወቅቱ ብዙዎች ወደ ቤተ መቅደስ መሄድ ልማድ ነበራቸው። ከዛ ልማድ አልተላቀቁም። ልክ እንደዚሁ መስዋዕትን ማድረግ አንዳንድ ሰዎች ያልተላቀቁ ነበሩ። ጳውሎስም አንዱ የራሱ ችግር ነበረበት ያልተላቀቀ። ስለዚህ አየህ የዕብራውያን ጸሐፊ ሲጀመር ማንነቱ አይታወቅም። ጳውሎስም አይደለም የዕብራውያን ጸሐፊ። ምክንያቱም ጳውሎስ መስዋዕት አቅርቦ ነበረ። የዕብራውያን ጸሐፊ ግን ሲነግረን ክርስቶስ በበጎችና በፍየሎች ፋንታ መስዋዕት ሆኗል ብሎ ያስተማረው የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ በመንፈስ ቅዱስ ተመርቶ ነው የጻፈው መጽሐፉን ሲጽፍ። ኦኬ ዕብራውያን 10:5 ላይ ወደ ዓለም ሲገባ መስዋዕትና መባን አልወደድክም ስጋን ግን አዘጋጀህልኝ የሚለው ከየት ነው ያመጣው ጥቅሱን? ከብሉይ ኪዳን ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ አይደለ? በዛ ላይ መስዋዕትና ቁርባን አልፈለግክም ጆሮዬን ከፈትክልኝ ነው የሚለው። ከየት አምጥቶ ነው ስጋን አዘጋጀህልኝ ብሎ ያስቀመጠው? እንግዲህ የዕብራውያን ጸሐፊ የተረዳበት አረዳድ ይሆናል። መዝሙረ ዳዊት ያመጣው ነው ጥያቄ እኮ። ከየት ነው ያመጣው? መስዋዕትና መባን አልወደድክም ስጋን ግን አዘጋጀህ እኮ። ከመዝሙረ ዳዊት ከየትኛው ትርጉም ላይ ነው ያመጣው? ከዕብራይስጡ ነው ያመጣው ወይስ ከትርጉም ስራ ላይ ነው ያመጣው? እሱን አላውቅም ከየትኛው ላይ እንዳመጣ። ነገር ግን ኦኬ። ስለዚህ ከኦሪጂናሉ መንፈስ ቅዱስ እንዴት ከኦሪጂናሉ መጥቀስ አቅቶት ትርጉም ላይ ሄዶ የግሪክ ትርጉም መርምሮ መንፈስ ቅዱስ እንዴት ያጽፋል? እንደዚህ አይነት ነገር ስታስበው እንደ መንፈስ ቅዱስ ዕብራይስጡን ሳያውቀው ቀርቶ ነው? ዕብራይስጡ ምንድን ነው የሚለው? ዕብራይስጡ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባን አልፈለክም ጆሮዬን ከፈትክልኝ ነው የሚለው። ስለ ጆሮ መክፈት ነው የሚያወራው። ነገር ግን የግሪክ ሰብትጀንት ላይ ሲተረጉሙት መስዋዕትና መባን አልወደድክም ስጋን አዘጋጀህልኝ አለ። ስለዚህ የዕብራውያን ጸሐፊ ዕብራውያን 10:5 ላይ ከመዝሙረ ዳዊት 46 ላይ የዕብራይስጡን መንፈስ ቅዱስ ቢሆን ኖሮ ጠቅሶና ጣቅሶ መናገር ሲገባው ከትርጉም ስራ ላይ
ሰዎች ከተረጎሙት ኦተንቲክ ካልሆነ መጽሐፍ ላይ ኮርጆ አምጥቶ ይሄው ተብሎ ተጽፏል ብሎ ነገረን። ይሄንን መንፈስ ቅዱስ ሊናገር ይችላል ወይ? ምን አለ መሰለህ አሁን አንዳንድ ጊዜ የዛ የአውዱ የሚናገርበትን ሐሳብ ሊደግፍ የሚችሉ የብሉይ ኪዳን ጥቅስ ሲያገኝ ከዛ ጥቅስ ጋር አገናኝቶ በራሱ አተረጓጎም ይችላል። በራሱ ነው የወሰደው ሰውየው። አይ መንፈስ ቅዱስ እኮ ግዴታ እዛ ጋር መዝሙረ ዳዊት ጋር በተናገረው ብቻ ያቀርባል። ከትርጉም ስራ ላይ ተቆሟል። መንፈስ ቅዱስ ከትርጉም ስራ ላይ እንዴት ይወስዳል? ከትርጉም ስራ ላይ ኦሪጂናሉ እያለ ኦሪጂናሉ ዕብራይስጡ እያለ ከትርጉም ስራ ላይ እንዴት ይወስዳል? መንፈስ ቅዱስ ሲቆርጥ ከትርጉም እንትን ላይ ወስዶ ሳይሆን መንፈስ ቅዱስ ራሱ በራሱ መንገድ ሊተረጉም ይችላል። ራሱ መንፈስ ቅዱስ እኮ መተርጎም የነበረበት እኮ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ። አሁን ስለ ትርጉም አይደለም ጥያቄው ፓራፍሬዝ ኮቴሽን ቀጥታ ሲጠቀስ ከተጠቀሰው ጥቅስ ላይ የዕብራይስጡ የሚለው ኦሪጂናሊ በአምላክ መንፈስ ተጽፎ የተጻፈ ወይም ደግሞ ተነገረ የተባለው መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና መባን አልወደድክም ጆሮዬን ግን ከፈትክልኝ ነው የሚለው። ስጋን አዘጋጀልኝ የሚል የለም። ስጋን አዘጋጀልኝ የሚለው የትርጉም ስራ ላይ ነው ያለው። ትርጉሙ ተሳስቶ በተሳሳተ መንገድ ሲተረጉሙት ስጋን አዘጋጀልኝ ብለው አስቀመጡ። ስለዚህ ስጋን አዘጋጀልኝ ከሚለው ቦታ ላይ ጠቅሶ የዕብራውያን ጸሐፊ ሲናገር ቢያንስ በመንፈስ ቅዱስ ከሆነ ከተማ የተመራው ከትርጉም ስራ ላይ ወስዶ ኦሪጂናል ስራ እያለ ከትርጉም ስራ ላይ እንዴት ይወስዳል ነው። ስለዚህ ስለ መስዋዕትነት ያስተማረው የዕብራውያን ጸሐፊ እስከሆነ ድረስ የዕብራውያን ጸሐፊ ከመጀመሪያው እስከ መጨረሻው ድረስ ተሳስቷል ነው ብለው። ይሄ ነገር እኮ ዕብራውያን ብቻ እኮ አይደለም ስለ መስዋዕትነት የተናገረው። እንደውም ዕብራውያን በስነ ስርዓት ከአንድ ጀምሮ መስዋዕትነት ኢየሱስ በአዳም ኃጢአት የተነሳ ለኃጢአት ቤዛ ሆናለሁ ለኃጢአት መስዋዕት ሆናለሁ ብሎ ያስተማረበት አለ። ምን ላይ? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ። ኦኬ 3:14 ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ይሄን የፈለከው መሰቀል ለሚለው እዚህ ጋር ሁብሶ ነው ወይስ ደግሞ ስታውሮስ ነው የተጠቀመው? ከፍ ማለት ነው ወይስ ሊፍት አፕ ነው? እንግሊዝኛው የሚለው ሊፍታድ ነው። ሂ ሊፍታድ ነው የሚለው። ሂ ሊፍትድ አፕ ነው የሚለው እንጂ ሂ ክሩሲፋይድ አይልም። እንግሊዝኛውን ሊያወጣል ይችላል ኡስታዝ 3:14 ላይ ያወጣለት ኡስታዝ አይልም። እንደዛ ስለ መሰቀል አያወራም። ሙሴ በምድረ በዳ እባብን ሰቀለ ማለት ስለ ስቅለት ሳይሆን የሚያወራው ከፍ ከፍ ማድረግን ነው የሚያሳየው። ሐዋርያ 12:33 ላይም እንደዛ ነው። በአምላክ ቀኝ ከፍ ከፍ ብሏል። ከፍ ከፍ ለሚለው የሚጠቀመው ቃል ተመሳሳይ ነው። ሁብሶ ነው የሚጠቀመው ተመሳሳይ። ልክ እንደ ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብን ሲሰቅል ወደ ላይ ሲሰቅል ነበረ ማለት። አንተ ልብስን ስቀል ትባላለህ። አጥበህ መጨረሻ ላይ ሰቀልከው ማለት ነው። ግን ክሩሲፊኬሽን አይደለም እሱ ሊፍት አፕ ነው የሚባለው። ስልክ እንጨት ላይ የሆነ ነገር ኤሌክትሪክ ልሰቀል ትችላለህ። ስለሱ ነው የሚያወራው እንጂ ስለ ስቅለት ስለ ክሩሲፊኬሽን አይደለም የሚያወራው ማለት ነው። ስለ ስታውሮስ አይደለም የሚያወራው። ስታውሮስ ማለት ስለ ክሩሲፊኬሽን ስለ መሰቀል ስለ ወደ ላይ ስለ መሰቀል ብቻ ሳይሆን ቆይ አንዴ ስለ መሰቀል ብቻ ሳይሆን እዛ ጋር ስለ መስዋዕትነት እንደሚያወራ ኮንቴክስቱን ወደታች ስታነበው ቆይ እናየዋለን። እንየው እኮ ተረጋጋ ልጨርሳ። ሙሴ በምድረ በዳ እባብን ንግግሬን ልጨርስና መጀመሪያ እንስማማ። ሊፍት አፕ የሚለው አይ ወደ ሌላ ነገር አትሄድም። 14 መጀመሪያ ጨርስና ከዛ በኋላ ወደዛ እንሄዳለን። 14 ላይ ሊፍትድ አፕ ነው የሚለው ወይስ ክሩሲፋይድ ነው የሚለው? የትኛው ነው የተጠቀመው? ክሩሲፋይድ መሆኑን የሚገልጽልህ ከታች ያለው ሐሳብ ነው። ኖ 14 ላይ መስቀል የሚለውን ነገር ወደ ላይ መስቀል የሚለውን ነገር 14 ተስማማን እኮ አንተ እንግሊዘኛው ላይ ቆመ ስለሆነ እያወራ ያለው እኔ ደግሞ አማርኛው ላይ ነው ቆመ ግሪከኛውን ማይችላል። እንግሊዘኛውን ደግሞ ኮንቴክስቱን ሰጥተህ ወደ ታች ሄደህ ማንበብ ትችላለህ። አዳምጣ እንዴ በአብ ቀኝ ከፍ ከፍ አለ ይላል። ከፍ ከፍ ማለቱን ነው የሚያሳየው። ሐዋርያ 5:31 ላይ እንደዛ ነው የሚለው። ይህ ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ አምላክ ራሱ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገው ነው የሚለው። ከፍ ከፍ ለሚለው ቃል የገባው ሁብሶ ነው፣ ተመሳሳይ ነው፣ የግስ መደብ ነው። ስለዚህ ክሩሲፋይድ ከሚለው ጋር ወይም ስታውሮስ ከሚለው ጋር ይለያያል። ለምሳሌ ማርቆስ 15:24 ላይ ሰቀሉት ለሚለው ቃል ስታውሮስ ነው የሚጠቀመው። ስለዚህ ስታውሮ ማለት መሰቀልን ነው የሚያመለክተው። ይሄኛው ግን ከፍ ማለቱን እንጂ ስለማድረጉ ነው እንጂ የሚያወራው ስለ ስቅለት ምንም የሚያወራው ነገር የለም ማለት ነው። ከዛ 15 ላይ 18 ላይ ላውራለህ። ከዛ አይደለም አንተ አይደለም የምታወራው እኔ ነኝ የማወራው።
እኮ ጥቅሱ ላይ ስንት 16 ላይ ልግባ እኮ አንተ ሳይሆን የምታብራራልኝ እኔ ነኝ ማብራራልህ። አንተ ዝም ብለህ ታዳምጣለህ እኔ እንዳዳመጥኩ። እሺ ሂድ ቀጥታ 16 ላይ 14 ላይ የሚናገረው የሰው ሙሴ በምድረ በዳ እባብን እንደሰቀለ በእንጨት ላይ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ይሰቀል ዘንድ ይገባዋል የሚለው ከፍ ከፍ ይላል የሚለውን የእንግሊዝኛ ትርጉም የምታመጣው ከዚህ ኮንቴክስት ጋር ሄድም። እውነት ነው ክርስቶስ ከፍ ከፍ ብሏል፣ በአብ ቀኝ ቁጭ ብሏል። ነገር ግን ይሄን አይደለም የሚያመለክተው። ኢየሱስ ክርስቶስ የተናገረበት ዋናው ሐሳብ ይሰቀል ዘንድ የሚለው መስዋዕትነትን ለማሳየት ነው። መስዋዕትነትን ማሳየቱን የሚያሳየው ደግሞ ቁጥር 16 ስትሄድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ለምን ሲባል አንድያ ልጁን የሰጠበት ዋናው ዓላማ እንዲሰቀል ስለሆነ፣ እሱ ካልተሰቀለ ሰው ስለማይድን ነው። ይሄን ደግሞ ከሌላ ኮንቴክስት ጋር አገናኝተ ኢየሱስ እንደተሰቀለ የሚያሳዩ ክፍሎች ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመጣ የሰው ልጅን ለሰው ልጆች ለኃጢአት መስዋዕት ሊሰዋ የመጣ የእግዚአብሔር በግ ብሎ ዮሐንስ ያመለክታል። አብራራለሁ ያልክበት ነው። 1:29 ላይ ከፈለክ በዛ ባውዱ መሄድ እንችላለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም ማለት እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። በሰማይ የሚኖረው የሰው ልጅ ነው የሚለው በነገራችን ላይ ጨማሪ ነው፣ ግሪከኛው ላይ የለም። አዲሱ መደበኛ ትርጉም ላይ አውጥተውታል። በሰማይ የሚኖረው የሰው ልጅ ነው የሚለውን አውጥተውታል፣ ማየት እንችላለን። እሱን ግሪከኛው ላይ የለም። ራሱ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል ካለ በኋላ ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለ። እስኪሰጥ ድረስ የሚለው ነገር ለነብይነት ለመልእክተኛነት መሰጠትን ነው እንጂ የሚያመለክተው ከቤዛዊ መስዋዕት ጋር አይተካከልም። ለምን? ዮሐንስ ወንጌል 14:14 ላይ ሌላ አጽናኝ ይሰጣችኋል አለ። ያ ማለት መንፈስ ቅዱስ አንዳንተ ትምህርት መጥቶ ሊሰዋና ሊገደል አይደለም የሚመጣው። መንፈስ ቅዱስ ሌላ አጽናኝ ይሰጣል ሲል ሌላ አናዘር አሎሎስ አናዘር ኦፍ ዘ ሴም ካይንድ ልክ ቀኝን ጉንጭ ለሚመጣ ሌላ አንስጠው ይላል። ስለዚህ ሁለቱም ጉንጮች አንድ አይነቶች ናቸው። የሚመጣው አጽናኝም ሲመጣ ይሰጣችኋል፣ ሌላ ይሰጣችኋል ሲል ኦልሬዲ ዮሐንስ ወንጌል 3:16 ላይ የተሰጠ አለ ማለት ነው። ስለዚህ ያኛውም ሲሰጥ የተሰጠበት ምክንያት ለመልእክተኛነትና ለነብይነት እንደሆነ ሁሉ ዮሐንስ ወንጌል 3:16 ላይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዳይሰጥ አንድያ ልጁን እስኪሰጥ ድረስ ዓለም ወዷልና ካለ በኋላ ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። ስለዚህ የተላከው መልእክተኛ ነው ማለት ነው። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በልጁ እግዚአብሔር ላይ ስላላመነ አሁን ተፈርዶበታል። ብርሃኑም ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው እያለ ይናገራል። ስለዚህ እዚህ ኮንቴክስት ላይ ስለ መስዋዕት የሚናገርበት ምንም ሽታው የለም። ካለ በኃይለ ቃል አውጥተህ ማሳየት ትችላለህ። የለም። ክርስሊም ሚውት አድርገ መሰለኝ። ኡስታዝ ማረፍ ትፈልጋለህ? አይንህን እንትን ብሏል ቃል ሚውት። ይኸውልህ በመሀል እኔ የኡስታዝ ወሂድን ድምፅ ሲቆራረጥብኝ ነበር። ከኔ ይሁን ከኡስታዝ አላወኩም። የኔ ይሁን የሱ ይሁን አላወኩም፣ ብቻ ድምፁ ይቆራረጥብኝ ነበር እና አልሰማውም እያልክ ነው? በመሀል ያለውን አልሰማሁትም። መጨረሻ ላይ ግን የጠየቀውን ጥያቄ ሰምቼዋለሁ። ቀጥታ መስዋዕትነት ክርስቶስን ከመስዋዕትነት ጋር የሚያገናኝ ሐሳብ ካለ አምጣ የሚለው ነገር እስኪሰጥ ድረስ የሚለውን ዮሐንስ ወንጌል ላይ አለ። ለ14 ላይ ሌላ አጽናኝ ይሰጣቸዋል ይላል። መስጠት የሚለውን አንተ ከመስዋዕት ጋር የምታያይዝ ከሆነ ያኛው ሌላ አጽናኝ የሚሰጠው ማን ነው? አይ ይኸውልህ መሰቀል የሚለውን ሐሳብ ከማገናኘት ጋርና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲል በግ የሚለው ምንን ለማመልከት ነው? እስኪሰጥ ድረስ ማለት ከመስዋዕት ጋር ስላያያዝከው ነው። እንዲህ እስኪሰጥ ድረስ የሚለው ነገር ገብቶኛል ኡስታዝ። እኔም እንዳንተ እንዳወራ ነው እንደምትፈልገው አንተ አይደለም። እዛ ላይ ነው እኔ ፖይንት ነው ዘ ፖይንት ነው እያወራ ያለሁት። እግዚአብሔር አንድያ ልጅ ፖይንቱ ስታወራ እንደ አንተ አይነት ፖይንት እንዳወራልህ ነው
ወይስ የኔን ሐሳብ በፖይንት ደረጃ እንዳስቀምጥ ነው? 16 ላይ ነኝ ያለሁት እኔ። አንተ ሌላ ቦታ ነው እየገባህ ያለው። አልገባም አባባሌ። አንተ ስትናገር ያንተን ፖይንት አስቀምጠሃል። ያንተን ፖይንት ተከትዬ እንዳንተው እንደግምልህ ነው የምትፈልገው? ጥያቄ ምን ነበር? ሐሳብ ደረጃ የኔንም ነገር በፖይንት ማስቀመጥ። አትደራረብ ስታወራ፣ ኦቨርላፕ አትፍጠር ስታወራ። ፖይንቴ ምንድነው የኔ የነበረው? ኢየሱስ በራሱ አስተምሮት ውስጥ ቤዛዊ መስዋዕት ወይም ደግሞ ከመስዋዕት ጋር እሆናለሁ ለኃጢአት እንደዛ እሆናለሁ ብሎ ያስተማረበት ጥቅስ ስጠኝ ስለ ዮሐንስ ወንጌል 3:14 ላይ ያየ ነው። 14 ላይ ሽታው የለም። 16 ላይ ገባን። 16 ላይ ዓለምን አንድያ ልጁን እስኪሰጥ ድረስ የሚለውን ከመስዋዕት ጋር ነው እስኪሰጥ ድረስ የሚለውን ከመስዋዕት ጋር አያይዘን የተናገርከው። እስኪሰጥ ድረስ የሚለው ነገር ከመላክና ከነብይነት ጋር ከመልእክተኛ ገነት ጋር የተያያዘ ነው ብዬ ራሱ ኢየሱስ የተናገረበትን ሌላ አጽናኝ ይሰጣቸዋል ሲል መጀመሪያ የተሰጠው ራሱ ሁለተኛው ከሚሰጠው ጋር ተመሳሳይ ነው። ለምሳሌ ሌላ አስተማሪ ይመጣል ብዬ ብናገር መጀመሪያም አስተማሪ የሚባል ነገር ተሰጥቷል ማለት ነው። ሌላ አስተማሪ ነበር ማለት ነው። ልክ በተመሳሳይም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አንድያ ልጁን እስኪሰጥ ድረስ የሚለው ከመስዋዕትና ከቤዛ ጋር ከስቅለት ጋር የሚያያይዘውና የሚያስተሳስረው ምንም ነገር የለም። 16ን በኢየሱስ ክርስቶስ ትምህርት መዝና አስቀምጥ ነው ያልኩ። በኃይለ ቃል አውጥተህ አሳየኝ ያልኩ። ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 21 ላይ እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ከኃጢአት ማዳን ጋር ቆይ ተረጋጋ። የጠየቁት ጥያቄ ምንድነው? ልመልስልህ። የመጽሐፍ ቅዱስ ሐሳብ ያለው የጠየቁት ጥያቄ ኢየሱስ በአስተምሮት ውስጥ ነው ያልኩ። ልብ አድርግ፣ ሰው እየታዘበ ነው፣ የሰው መሳቂያ እንዳትሆን። በኢየሱስ በአስተምሮት ውስጥ እኔ ለኃጢአት ስሬት ከቤዛዊ መስዋዕት ጋር ልክ ደም በመፍሰስና ስጋ በመቆረስ ደረጃ ከኃጢአት ስሬት ነው ምሞተው ምሰቀለው ብሎ ያስተማረበት ትምህርት ብዬ ጥያቄ ሳቀርብልህ ዮሐንስ 3:16 ላይ ነው የጠቀስከው። 16 ላይ የሰጠው ጥቅስ ዓለምን እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲወደዋልና የተባለበትን ጥቅስ ከመስዋዕት ጋር አያይዘን ያመጣኸው 16 ላይ ያሳያል ወይስ አያሳይም የሚለውን ፍታልኝ። ፖሎ ግባ፣ ከፈለክ ፖሎ ግባ፣ አግዘው። ኡስታዝ አይ ቲንክ ለምን አታወራልኝ? ምን ላወራ የፈለኩትን ሐሳብ 16 ላይ አወራልኩ። ማውራት ካልቻልክ መተው ትችላለህ እኮ። አንተ ለምን አታወራልኝ? እኔን ማታስወራኝ ከሆነ ለምን አንተ ራስህ አታወራልኝ? አወራ ነው ያልኩ 16 ላይ ያለውን። እኔም እኮ 16 ላወራ ስል ድረስ የተባለው መሰጠት የሚለውን ከመንፈስ ቅዱስ ጋር ያስከው። እሺ አንተን የገደበ የለም። እኔ ግን ላወራ ስል ለምንድን ነው የምትገድበኝ? እኔን ኢየሱስ የተናገረበት ነገር ስላላመጣ። አዎ አንተም እኮ እኔ ግን አንድ ነገር ልንገርህ። እኔ እኮ በአንተ ጣልቃ እየገባሁ አይ በዚህ ጋር ግባ ምናምን እያልኩ ብገድብህ ኖ አይ እኔ ቱ ዘ ፖይንት ነው እያወራ ያለሁት። ዮሐንስ ወንጌል የጠቀስከው ጥቅስ ላይ ነው ያልኩ የነበረው። በቃ እኔ ቱ ዘ ፖይንት አይደለም እያወራሁ ያለሁት፣ አንተ ቱ ዘ ፖይንት ነው እያወራ ያለው። እሺ ለኔ አውራልኝ። እሺ አንተ አልናደድም፣ አንተ አውራልኝ። እሺ ሚውት አድርግ። የኔ እንደኔም ሆነ አንተም አውራ፣ አንተ አውራ። እሺ ሚውት አድርግ። እሺ አንዴ ሚውት አድርግ። ኡስታዝ ቀጥል። በቃ ማጠቃለያ ያሰራበት ተመጨረሰ ተዘድ አይ ፖይንቱ የነበረው ነገር ምንድነው? የኡስታዝ ወይድ ችግር ይሄ ነው። ይኸውልህ አያስወራህም። ለራሱ ማውራት ይፈልጋል፣ የሰውን ደግሞ ይገድባል። እንድትናገር ይኸው እድል እየሰጠህ ነበረ። እንደ አላስወራልኝ እንዴት ላውራ? እሱ የሚጠይቀህን ትኩረት አድርገህ እርሱ ላይ መልስ። አንተ እኮ ከእሱ ትኩረት አድርጌ ነው እየተናገርኩ ያለሁት። እኔ ትኩረት አድርጌ ነው ፖይንቱን አድርጌ ነው እያወራ ያለሁት። እንደሱ ከሆነ በተአምር አያስወራም። ብዙ ጊዜ ተጋጭተናል እኔ ከኡስታዝ ወይድ ጋር። ዛሬ አይደለም እኔ ከኡስታዝ ወይድ ጋር መነጋገር ከጀመርኩ
እሺ በቃ አንድ ጊዜ አሁን ኡስታዝ ወሂድ የሚያናግርህን በደንብ አድርገህ አዳምጥ። ለመጨረሻ ጊዜ እድልህ እንዲሰጥህ ነው የምነግርህ። በቃ አሁን ያናግርሃል። በእሱ በሚናገርበት አርዕስት ላይ ለሚጠይቅህ ጥያቄ በቀጥታ እርሱን ለመመለስ ሞክር። ዙሪያ ጥምጥም ምናምን አትሄድ። አይ ኡስታዝ ወሂድ አወራለት። እሺ እኔ እኮ ዮሐንስ ወንጌል 3:16 ላይ ጠቅስ ያመጣው ጥቅስ ከመስጠት የሚለውን ከመስዋዕት ጋር ሳይሆን ከመላክና ከነቢይ ጋር የሚያያዝ ነው። ስለዚህ አንተ ጥቅሱን ደግሞ አብራራ ነው ያልኩ የነበረው። አንተ ማቴዎስ ወንጌል ምዕራፍ 1 ላይ ሕዝቡን ከኃጢአታቸው ያድናቸዋል የሚለው ነገር አለ። እዚህ ጋር ጥያቄ ላቅርብልህ። ማቴዎስ 1 ላይ ሽቶ በቃ ንልቶ አንተ በቃ ማቴዎስ 1ን አውራሽ። ይኸው ላንተ ልስጥ እድሉ ሐሳብን ማቴዎስ 1 ላይ ያለውን እስቲ አብራራልኝ። ይኸውልህ ኡስታዝ አሁን እኔ የማውራት አባዜ ኖሮብኝ ሳይሆን ይሄንኑ ከዮሐንስ ወንጌል ምዕራፍ 3 የጠቀስኩትን ከማቴዎስ ምዕራፍ 1 ጋር አገናኝቸው ኢየሱስ ክርስቶስ ለኃጢአት መስዋዕት ከመሆን ጋር ከኃጢአት ከማዳን ጋር ሰዎችን ከኃጢአት የሚያድን መሆኑ መምጣቱን ከማሳየት ጋር ቱ ዘ ፖይንት ለመሄድ እንጂ እኔ ከአንተ ጋር የሆነ ሌላ ሰጣ ገባ ውስጥ ለመግባት ፈልጌ አይደለም። ግን ይሄው የዮሐንስ ወንጌል ምዕራፍ 3ን ስናነበው ከ14 ጀምረ ወደታች ስታነበው ስለ ኢየሱስ ክርስቶስ መስዋዕትነት በዝርዝር የሚናገር ክፍል ነው። ገብቷል? ማቴዎስን የጠቀስክበትን ነው የፈለኩት። አዎ ገባኝ። ማቴዎስን የጠቀስክበትን ነው። አንተ ማቴዎስ ስትል ማቴዎስ ጋር ብቻ ሂጅ እዛው እንድቀር ፈልገህ ነው አንተ? ነው አይ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለሽ አላት አይደል መልአኩ? ስለዚህ ኢየሱስ ኃጢአትን ያስተሰርይ ነበር አይደለ? ሰዎችን ሲያገኛቸው ኃጢአትሽ ምን ብሎልሻል ብሎ ይል ነበረ። ተሰርዮልሻል ይል ነበር። ተሰርዮልሻል። ያ ነገር ያለው ከመሰቀሉ በፊት ነው ወይስ ከተሰቀለ በኋላ ነው እንደዛ የሚለው ነበር? ከመሰቀሉ በፊት። ስለዚህ ዕብራውያን 9:22 ላይ ደም ሳይፈስ ምን የለም ይላል፣ ስርየት የለም። ስለዚህ ኢየሱስ ያንን ያለ ደም እንዴት ነው ኃጢአት ሊያስተሰርይ ይቻለው? የሰው ልጅ በምድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው ለማሳየት ደም ሳይፈስ የለም ይላል እኮ። እሱ ደግሞ ያለ ደም መፍሰስን ደግሞ ስርየትም ማድረግ ይላል። ደም ሳይፈስ እንዴት ኢየሱስ ኃጢአት ሊያስተሰርይ ይቻለ ነው ጥያቄው እኮ። ስልጣን እንዳለው አሳየ ነው እኮ እያልኩ ያለው። ደም ሳይፈስ ስርየት የለም ተባለ እኮ ዕብራውያን 9:22 ላይ ደም ሳይፈስ የኃጢአት ስርየት የለም አለ። ኢየሱስ ግን ደም ሳይፈስ ሰዎችን ሲያገኛቸው ደም ሳይፈስ እኮ ይላል። ገብቶኛል። ደም ሳይፈስ የኃጢአት ስርየት የለም ካለ የዕብራውያን ጸሐፊ፣ ኢየሱስ ደግሞ ደም ሳይፈስ የኃጢአትን ያስተሰርይ ነበረ። ስለዚህ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እና 22 ላይ ያለው ጥቅስ የሚያሳየው ኢየሱስ ከደም ጋር ከስጋ ጋር ከመሰቀል ጋር ከመስዋዕት ጋር ምንም የሚያያይዘው ነገር የለም። አዎ አሁን ተናገርክ አይደለ? አዎ በቃ ኢየሱስ ክርስቶስ ደም ፈሶም ደም ሳይፈስም በኃጢአት ላይ ይቅርታ የማድረግ ስርየት የማድረግ ስልጣን እንዳለው ለማሳየት ይህንን ተጠቅሟል። ስልጣን እንዳለው ራሱም ተናግሯል በገዛ አንደበቱ። የሰው ልጅ በምድር ላይ ስልጣን እንዳለው ኃጢአትን ይቅር ለማስባልና ይቅር ለማለትና ስርየት ለማድረግ ስልጣን እንዳለው አንድ በአንድ ደግሞ ኢየሱስ ክርስቶስ ራሱ ስለ ደሙ ሲናገር ምን አለ? ይህ ስጋዬ ለአዲስ ኪዳን ይቅርታ የሚቆረስ ስጋዬ ነው አለ። ደሙ ደግሞ የሚፈስ ለኃጢአት ይቅርታ የሚፈስ ደሜ ነው አለ። በአዲስ ኪዳን በመስቀል ላይ ሊሞት ሲቃረብ የፋሲካን በዓል በሚያዘጋጁበት ጊዜ አንስቶ ባረከው። ከዛ በኋላ እንካችሁ ብሉ፣ ይህ ስጋዬ ለኃጢአት መስዋዕትነት ለኃጢአት ስጋዬ ትቆራረጣለህ። ማርቆስም ዘግበውታል። ስለዚህ ኢየሱስ ክርስቶስ በደሙም ለማስተሰረይ የተናገረበት ክፍል አለ ማለት ነው። ቱ ዘ ፖይንት ነው። ደም ሳይፈስ የመስዋዕትነቱ ቱ ዘ ፖይንት ነው ያወራውልህ። አዎ እሱን መልስልሃለሁ። ግን መጀመሪያ የተነሳንበት ፖይንት ምንድነው? ማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ የጠቀስከው ጥቅስ ሕዝቡን ከኃጢአታቸው ያድናቸዋልና ሲል ኢየሱስ እያንዳንዱ ሰዎችን ሕዝቡን ሲያገኛቸው ኃጢአት ተሰርዮልሻል፣ ኃጢአት ተሰርዮልሃል እያለ የኃጢአትን ያስተሰርይ ነበረ። የሚያስተሰርዩ ግን ከደም ጋር የተያያዘ ነገር አልነበረውም። ስለዚህ ደም ሳይፈስ ስርየት የለም ከሚለው ትምህርት ጋር ይጋጫል ነው እያልኩ ያለሁት። አሁን ማቴዎስ ወንጌል 26:26 ላይ የጠቀስከውን ጥቅስ እንሂድ።
ስጋዬን የሚበላ ደም የሚጠጣ ምናምን ብሎ ያለበትን ጥቅስ እኔ እሱን ዮሐንስ ወንጌል ምዕራፍ 6 ላይ ምን አለ? ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራውን ለዓለም ሕይወት የምሰጠው ስጋዬ ነው አለ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ። ከዛ ምን ጥያቄ ደቀ መዛሙርት ተፈጠረባቸው? አንተ እንዳየው ሊትራሊ ከስጋና ከደም ጋር ነው የተያያዘባቸው። ደቀ መዛሙርት ስለዚህ ነገር አንጎራጎሩ ይላል 61 ላይ ተሰናከሉ አለ። እንግዲህ ኢየሱስ ምን አላቸው? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የምናገረው ቃል ሕይወትን መንፈስም ነው አለ። ስለዚህ ስለምንድን ነው የሚያወራው የነበረው? ቃል በቃል ስለ ስጋና ደም ነበር የሚያወራው የነበረው ኢየሱስ። በዛ አባባል ኡስታዝ ወርዷል። አስገቡት፣ መልሱት።